እያለቀሰች ዝቅ አድርጋ እኔ ምንም ነገር አላደረኩም የልጃችን በሽተኛ እንድትሆን ምናምን ያደረገችው እሷ ምናምን ተብዬ ቤት ተዘግቶብኝ ተሰብስቦ ዘመዶች እንገላታለን ሲሉ ባልዮ አይ ረመዳን አውጥተን ተነስተን እንገላታለን ብሎ ስለወሰኑ ምናምን ብላ ድምጿን ዝቅ አድርጋ የተናገረችው ሁሉም ነገር አለ ማለት ነው። ከዛ በኋላ ልጅቷ ጠፋች። መጀመሪያ እኛ እንደውም መዳሟን ነበር እየጨቀጨቅን የነበረው። ኦፕን ናቸው ሰዎቹ ያናግራሉ። ሰውየው አናገረኝ እኔን ራሱ ማለት ነው። አናግሮኝ ኧረ ከእኛ ጋር ወጥታለች እኛም ደንግጠናል ጠፍታለች አሉ። እንግዲህ እቺ ልጅ ሊገሏት እንዳሉ ድምፅ ካስቀመጠች በኋላ ከዛ ጠፍታ ፖሊስ እንደገባች ደረስኩበት ቤቴን ከፍቼ ማለት ነው። ከፖሊስ ደግሞ ራሷ ወጣ ወደ ፖሊስ ጣቢያ ሄደች። ፖሊስ ጣቢያ ሄደች። አዎ ከመሞት ብላ ወደ ኔትወርክ ያዘው ጋይስ እኔን ነው እኔን ያዘኝ ኔትወርክ አልያዘሽም እኔ ጋር አልያዘሽም እኔን ይሆናል። ኦኬ እሺ ራሷ ወጣ ፖሊስ ጣቢያ ሄደች። ራሷ ወጣ ፖሊስ ጣቢያ ሄደች። ጎበዝ ይሄን አላመንም እኛ መጀመሪያ ለምን ድምጿ እኔ ጋር ስላለ መዳሟ ናት የገደለቻት የሚለውን ይዤ ስላለው አላመንኩም ነበር። ገባሽ? በኋላ ፖሊስ ጋር መሄዷን አላመንኩም። ለምን ድምጿ እኔ ጋር ያለው መዳሟ ልገለኝ ነው የሚለውን ሴፍ ስላደረግኩ ማለት ነው። ከዛ ቁርና አደረግኩ አንቺን ከማስቸግርሽ ብዬ ገፋው በጣም። ከዛ ፖሊስ ጣቢያ ደርሳ ከፖሊስ ጣቢያ ቢሮ እንደሄደች ሰውየውም ነገርን የተለያየ ኢንፎርሜሽን ሰማም ማለት ነው። ከዛ ሰውየው እኔ ጋር አይደለም የሞተችው ቢሮ ነው የሞተችው። በሰላም ነው የወጣችው። እሱ በሰላም መውጣቷን ልጅቷን ተናግራለች። ለህይወቷ ጠፍታ እንደወጣች ማለት ነው። እሱ ችግር የለውም እንኳን ወጣች ከነሱ ወርደዋል አልኩ። ከዛ በኋላ ቢሮ ከደረሰች በኋላ ቢሮዎቹ ልጅቷ ሙታለች ብሎ ድምፅ ለቤተሰብ ይልካሉ። ከፍታለሁ መረጃ አለኝ ሁሉንም የምናገራቸውን ነገር አንቺ ስለማቅሽ ያለ መረጃ አልመጣም። ሙታለች ብሎ የኤጀንሲ ነው ለሚባለው ቢሮ ነው የሚባለው እዛ ሳውዲ ያለው ኤጀንሲያ ወደ እናቷ በኦሮምኛና በአማርኛ ድራማ ተጫወቱ እናትዮ ላይ። ከዛ ሰው ውክልና እኔ አሁን ተለምኜ ራሱ እምቢ ነው የምለው ውክልና ማለት ነው። ጣጣ አለው እዚህ የሞተ ሰው እምቢ እያለሁ የሀገሬ ልጅ ማለት የጎረቤቴ ልጅ ጓደኛ ይሙት ውክልና ለእኛ ካልሰጣችሁ ብሎ ተቀበሉ ቢሮዎች። እንዴ ውክልናው ደግሞ ሁለት መስመሩን በእናትሽ ለህዝቡ እንድታነብይልኝ ይፈልጋለሁ። አቢባ እኔ ነገር ሁለት የኢትዮጵያ መንግስት ነው የሰጠው ውክልናውን እንድትቀበር ሌላ ፎርጂት ወረቀት ኤምባሲ ወስዶ ልጅቷን ቀይሮት ማለት ነው ጽሁፉን ልጅቷ ሳውዲ አረቢያ ላይ እንድትቀበር የሚል ወረቀት አስገብቶ ልጅቷን እዛ ቀበሯት። አስክሬኗ ሳይመረመር እንዴት እንደሞተች። ይሄ ወረቀት ደግሞ ህጋዊ መሆኑን አንገቴን ሰጥሻለሁ። የማይሆን ነገር አላመጣልሽም። ውጭ ጉዳይ ሚኒስቴር መላክ ትችያለሽ። ይሄ ወረቀት የሚለው ዘመድ እስኪ አንብቢልን ሁለት መስመሯን በእናትሽ። የውጭ ጉዳይ ሚኒስቴር ይላል ሪያድ ለኢፌዴሪ ኤምባሲ ሪያድ። ወይዘሮ አባይነሽ ደሴ አባተ የተባሉ ዜጋችን በሳውዲ አረቢያ ሀገር ህይወታቸው ያለፈ ሲሆን የሟች አስክሬን ወደ ትውልድ ሀገራቸው መጥቶ ወዳጅ ዘመድ በተገኘበት የቀብር ስነስርዓታቸው እንዲፈጸም የሟች ባለቤት አቶ ተስፋዬ ገለቱ አብዶ ሚያዝያ 5 ቀን 2018 ዓ.ም ባቀረቡት ማመልከቻ በጠየቁት መሰረት ለሚስዮኑ ሚያዝያ 6 ቀን 2018 በቁጥር ተብሎ የፋይል ቁጥር ተገልጿል በተጻፈ ደብዳቤ መላኩን አስታውሰው ነዋሪነታቸው ሳውዲ አረቢያ የሆኑት ተወካያቸው ወይዘሮ መዲና ሸቡ ያሲን ቢሮ ውስጥ የሚሰሩ ናቸው። እነሱን ውክልና ቀብሮ ተቀብሏል። ለቤተሰብ እልክልሻለሁ ሬሳ ብሎ ለእናት እንዴት ስለ ልጁ አስክሬን ለቢሮ ኃላፊን ውክልና ይሰጣል? እንዴት ቢሮን አምኖ እቹት እናት ማለት ነው። እቹት እናት ሀቢባዬ ምንም ነገር የምታውቀው ታሪክ የለም። ምንም ምስኪን ማለት ነው። ምንም ማታውቅ የገጠር እናት ለምን አልፎ ይቀብሯታል? አስክሬኗ ሳይመረመር። እሺ ያሲን አስክሬን ምንም ማታውቅ እናት ላኪ ወደ ሀገር እንድትቀብሪ ራስሽ። የዚህ አካባቢ ሰዎች ሸዋ ነው የሚባሉት።
በፍጹም አስክሬን ያላቸውን በሬ እርዳታ ካጡ አስረግጬ የምነግርሽ ነገር የሸዋ ሰዎች አምቦ ምናምን እርዳታ ካጡ በሬ ሽጦ መሬት ሽጦ ያስገባሉ እንጂ በፍጹም አይቀብሩም። ይህን አስምሬ ነው የምነግርሽ ስለማቅ ማለት ነው። እቺ እናት በቃ የልጄ አስክሬን ይመጣልኛል ቀብራለሁ ብላ ውክልና ሰጥታ ውክልናው እንደዚህ እያለ ኤምባሲ የወሰዱት ወረቀት ማፊያዎች ናቸው እነዚህ። ከየት አምጥቶ ነው ኤምባሲ ጋር ሌላ ፌክ ወረቀት ሰርተው እነሱ ከቤተሰብ የተላከው ይሄ ጉዳይ በኩል አስክሬን ይላክልን ነው እንግዲህ የሚለው ይሄ። አዎ ምን አለች ሰላም የምትባይ በእናትሽ ፍላወር ስጭኝና ግቢ። ሰላም ራሷ ቤተሰቦቹ አደራ ያሏት የጎረቤት ልጅ ናት። ሰላም እዚህ ካለሽ ፍላወር ወርወሪ ወይ ደግሞ ሞዴሬተር ልስጥክና አንተ ትስባታለህ። ኦኬ ሰላም ጻፊልኝ ሜንሽን አድርገሽ አስገባሻለሁ። ሰላም ቤተሰቦቿ የሚያውቋት የጎረቤት ልጅ ናት። ሂጂና ጣሪ ተብላ ሂዳ ነበር። ቅድም እቹት ናት። ይኸው እቹት በቃ አገኘኋት። ይኸው ገባች። ይቅርታ አድርጊልኝ። ከሰላም ምን ጥያቄ አለኝ? እኔ ሀቢባ ጋር እናገራለን ብያት እሺ ብላኝ በጣም አመሰግናለሁ። ተጨንቀሻል። ጥያቄ እንድጠይቅልኝ እፈልጋለሁ ሰላምን። ሰላም ብዙ ነገር እየተናገርኩ መታ አግዛኝ ረድታኝ ስለ ልጅቷ ለመዳን ደውላ ምናምን ብዙ ነገር አድርጋ ተነሳ። ዛሬ ትንሽ ቅር አለኝ። ኤምባሲ ሄዳለች። አዎ ኤምባሲ ሄዳለች። ሂጂና አረጋግጪ ብያት ተነስቼ ትናንት አንቺ ማነሽ ግን ሰላም ይቅርታ አልኳት ገስት ላይ እኔ የአማቿ የምናምን ጓደኛ ነኝ ስትለኝ ስጠይቅ አዎ ጓደኛ ናት ተባለ። ዛሬ ኤምባሲ ሄዳለች። አዎ ሄዳለች። ሴት ልጅ ናት። በጣም ነው ሴት ልጅ ቀልጠፍ ቀልጠፍ ስትል ደስ ይለኛል። ሄዳለች እዛ ኤምባሲ ከደረሰች በኋላ ተስፋ ቆረጠች። ምን የሚል ሙባረክ በቲክቶክ ድምጿን ልከፍት ትችላለሁ። ሙባረክ ውክልና ከሀገር ባልየው ቤተሰቦች ባልየው ውክልና የሰጠው ሰው እንድትቀበር ነው ኤምባሲ በቃ አሳይቶኛል። ሙባረክ ምንም መደረግ አይችልም ስትል በቃ ቤተሰብ በማወቅም ሆነ ባለማወቅ ፈርሞ ትቀበር የሚል ወረቀት ከላኩ አለቀ። ምንም ነገር የለም። አውቃለሁ ይሄን ነገር። ተስፋ ቆርጬ በቃ እናትየውን አይዞሽ እኔ ሚዲያ ላይ ካሉ ሰዎች ጋር ሂጄ ያንቺ አደራ ይሁን እንደዚህ ፎቶ አነሳሁት አደራ አደራ ብላ እያለቀሰች ማለት ነው። አደራ በእናታችሁ እኔ በቃ ሐቋም አይውጣልኝ ልቅበራት በሂጄ ነው ብላ እያለቀሰች እየተመጸነኝ ነበረው። አይዞሽ ብዬ አደራዋን ተቀብዬ ተስፋ ቆረጥኩ። በቃ ለምን ሰላም ያለችውን አምኜ በኋላ እስኪ ወረቀቱን እስካን አስደረጋችሁ አሁን ላኩልኝ ብዬ ቲክቶክ ላይ ያለው ላኩልኝ። ሳነበው አላነበብኩ። እንደውም ኤአይ የምታነበው የለችም። በሱ አድርጌ ሳስነበብ አማርኛ ብዙም እውቀት የለኝም። ተናገረች እንደዚህ እንደዚህ ወደ ሀገር ሰላም ኤምባሲ የለም ያለችው። አዎ ከእነ ያመጣሽው ይሄን ነገር አላውቅም። ሰላም ለምን እንደዚህ እንዳለች ተሳስታን ከሆነ ተሳስቼ ነው። ልጅቷ እንድትቀበር ፍቃድ ከሀገር ተልኮ ነው ያለችው። ሰላም ኬት አምጥታ ነው? ሌላ ደግሞ የኢትዮጵያን ቢሮም ሳውዲ ያሉትን ቢሮ ውክልና የወሰደችውንም ቁጥር ሁሉን ነገር አለኝ እኔ ጋ። ሰላም ይቅርታ አድርግልኝና ከእኛ ጋር እየለፋሽ ነበር። ተስፋ የሚያስቆርጥ ነገር የነገርሽኝ አንቺ ነሽ። ከየት አምጥተሽ ነው? ከዛ በፊት ግን ከሰላም በፊት እንዴት እህታችን አባይነሽ ህይወቷ ያለፈው እንዴት ነው? ከሰዎቹ መጀመሪያ ሳውዲ አረቢያ ውስጥ አባይነሽ ለ1 ዓመት ያህል ኮንትራት ቤት ሰርታ ልጃቸው ስትታመም ልጃችን የታመመችው አንቺ ቡዳ ስለሆንሽ በቡዳ በልተሻት ነው፣ ስለዚህ አንቺ ካልሞች የኛ ልጅ አትድንም ብለው ሰዎቹ ሊገሏት ሲሉ ከምገደል ብላ ቮይስ ድረሱልኝ ልካ ከዛ ቤት ጠፋች። ጠፍታ ፖሊስ ጣቢያ ሄደች። ከፖሊስ ጣቢያ ደግሞ ፖሊስ የመጣችበትን ኤጀንሲ አይቶ ወደ ኤጀንሲ መለሳት፣ ወደ ቢሮ። ቢሮዎች ደግሞ ለቤተሰቦቿ ሞተች አሉ። እንዴት ሞተች? ዝም ብላ ቢሮ ገብታ ሞተች? እንዴት ሞተች የሚለው ድምፃቸውን የሁለት ሰው 5 ደቂቃ ነው ሁለቱ። ከተቻለ ልክፈትልሽ። አይ ካሽም እቺ ቡዳ ተደርጋ ተቸግራ ከሀገር ወጣ እናቷን ደሃ እናቷን ከዛ ጎጆ ለማውጣት ወጣ። ቡዳ የማይባሉን ነገር የለም እህቶቻችን። በጣም አንዳንድ ሰዎች የማይሉን ነገር የለም። ስንት ነገር ችሎ ነው እየሰሩ ያሉት። ቡዳ ሆነች፣ ደሃ ስለሆነች
ቡዳ አድርጎ ቀረጿት። እሺ ይሁን። እኔ ግን አሰራ ቡዳ የሆነችበት ቦታ አቢባዬ ጠፋች። ከዛ ሞትን አምልጣ እኮ መጥፋቷንስ እንዴት ነው የምናምነው? ኤጀንሲዎች የገንዘብ ጉዳይ እንጂ ይኸውልህ፣ ማንንም አንድ ሰራተኛ ለአረብ ሰጥተው አረቦቹ እጅ ላይ በድንገት እንኳን ብትሞትባቸው አረቦቹ እየተማቱ እንኳን አክሲደንታሊ መግደል ፈልገው ሳይሆን ወይ ገፍትረዋት ወይ መተዋት እንኳን በሆነ ነገር ጸጥ ብትልባቸው ቢሮ ለአረብ ከቨር ያደርጋል። ምክንያቱም አረብ ይከፍላል፣ ብር አለው። ገባ? ስለዚህ እቤት ውስጥ ሞታባቸው እነሱ ለኤጀንሲ ደውለው ሞታለች ሰራተኛዋ፣ ይህናን እንከፍላቸዋለን፣ ቢሮ መታን የሞተችው በሉ ቢሉ ቢሮ ይስማማል። ምክንያቱም ገንዘብ እንጂ የሰው ነፍስ ምንም ነው ማይመስላቸው ቢሮዎች። ሼር ኮፒሊንክ ሪፖስት ጎዳ ድምኩን ድመጀባ ሸመረን ብያ አረባ ጉቱ ይላላቱ ድምኩን ድመኬት እኔም ራሱ ትላንትና ምን አልኩ? ይሄ ነገር ቢሮው ወደ ራሱ ወስዶ ውክልና ፈጥኖ ወስዶ ውክልና የእህቱን ሰው እየሸሸ ባለበት ሰዓት እኛ እንሆናለን ብሎ ህዝቡን ገፍቶ ራሳቸው ቢሮው ራሱ ውክልና በሚፈልጉት ሰው አስደርጎ እንደውም ደግሞ ከዛ በለጠ በሻርብ ነው ራሷን ያነቀችው። ይኸው ድምጻቸው በሻርብ ነው ራሷን ያነቀችው። እሺ እንስማው። አንደኛ ራሱን ለማዳን ኔቨር ሊሆን አይችልም። ራሱን ለማዳን ከኮንትራት ቤት አምልጦ ጠፍቶ ፖሊስ ጣቢያ የሚሄድ ሰው ነፍሱን ለማዳን ከዛ ቤት ነፍሷን ለማዳን ሩጣ አምልጣ ወጥታ ፖሊስ ጣቢያ የሄደች ሴትዮ በሰላም ቢሮ ፖሊስ ቢሮ ከበለሳት በኋላ ቢሮ ስትደርስ ራሷን በሻርፕ አንቃ ብትገለው እንዴት ነው? ለምን? ለመሞትማ መሞት የሚፈልግ ሰው እኮ እዛው ኮንትራት ቤት እያለች ትሞታለች። እዛው በእነሱ እጅ ትሞታለች ራሷን በራሷ ከምታጠፋ። ለምን ከዛ ቦታ ነፍሷን ለማዳን ሄዳ አምልጣ ፖሊስ ጣቢያ ሄዳ ከፖሊስ ጣቢያ ደግሞ ፖሊስ ቢሮ ሲመልሳ ቢሮ ስትደርስ ራሷን በሻርፓ ሰቅላ የምትገለው እንዴት? ለምን? ያው እንግዲህ እኛም በኦሮምኛው እንጂ ይሄን ነው ጠየቅነው። ከዛ በኋላ ራሷን ገደለች። አዎ እሷስ ሞትን በቀጠሮ ተሰጥቷት ከጾም ፍቺ በኋላ እገደላለሁ ብላ እየተቀመጠች እንትን ያለች አጋጣሚ አግኝታ በመስኮት ወጣ ዘላ ፖሊስ ጣቢያ ሀገሬ ቢገባ ይሻለኛል ከመሞት ብላ እጅ ሰጠች። እህታችን እንዴት ነው ቢሮ ውስጥ የሞተችው እስኪ ስንል ተንበርክካ ደርቆ ሬሳው ማለት ነው ተንበርክካ ምናምን አንገቷ ላይ ሻርብ መሳይ ነገር አንጠልጥሏል። አንድ በይ አላቸው ፎቶውን ቤተሰቦች ላስመጣልሽ ይችላሉ፣ ልግልሽ ይችላሉ ፎቶ። አሁን ለምሳሌ አቢባ በዚህ ዘመን አንድ ነገር ልንገርሽ የማያስዋሽን ነገር ማለት ነው። አንድ ሰው ውሃ ውስጥ ባህር ውስጥ እየተበላ ተባበሩኝ አውጡኝ ቢል ራሱ እኔ ሙባረክ መጀመሪያ ቪዲዮና ፎቶ ወስጄ ተነስቼ ነው የምተባበረው እንጂ ዘመኑ እንደዚህ ሆኗል። ግዴታ ነው። ራስን ያቂነት ታድናለህ። ካንካ ቀጥ እንጂ ሬሳ ቀጥ እንጂ ተንበርክኮ ሰው ራሱን ይገላል እንዴ? የማይመስል ገባሽ? ፎቶ የላቸውም የተሰቀለችበት ቦታ ገባ እና አስክሬኑ ፎቶ ያነሱት ካወረዷት በኋላ ነው፣ ከተሰቀለችበት ካወረዷት በኋላ ነው። እንደዛ አሉ እንግዲህ እነሱ መጥቶ ይናገሩበት፣ እነሱ አያገባኝም። ይሄው መረጃ ግዴታቸው ነው፣ ይናገራሉ። ህዝብ ይጠይቃቸዋል። እንዴ በኦሮምኛ የሰው ነፍስ በኦሮምኛ አለኝ፣ በአማርኛም አለኝ። እዛ ጋር ራሱ የተለያየ ነው። እስኪ የአማርኛውን አብረን እንስማ። በእኔ ስምጥላ ተጻፈ። እንዴት አደራችሁ? ሰላም አደራችሁ ወይ? አልሐምዱሊላህ። በመጀመሪያ መጽናናትን እመኛለሁ ለአባይ ነሽማት ለተፈጠረባት ሀዘንና እያሱን ታርጋ እንዲቀር ቪዲዮ እስክታበሩ ድረስ። እንዴት አደራችሁ? ሰላም አደራችሁ ወይ? መጡ አቡ ልጁ ገብቷል፣ ግን እስኪገናኙ ድረስ ቪዲዮ እስኪያበራ ድረስ እንስማ ድምፁን። ኦኬ ድምፁ አሰማሻለሁ። እኔ ይሄ ነገር እንዲቋረጥብኝ አልፈልግም። እነሱ ፕሮግራምሽን አንቺ ምንም ችግር የለውም። ነገም ከነገ ወዲያም እዚሁ ነኝ። እኔ ይሄ ነገር የምለቀው ነገር አይደለም እንዴ። ማንም ይሄንን ሰምቶ አንድ ከብት ሲጠፋ ከበረት ውስጥ ከብቱ የሚፈለገው ሊገኝ ይችላል፣ ላይገኝ ይችላል። ለቀረው ከብት ነው። ገባሽ? ለቀረው ከብት ተብሎ ነው የጠፋው ከብት። ይሄ ነገር የአረብ ሀገር ያላችሁ አማርኛም ኦሮምኛም ትግረኛም ሰሚዎች ይሄ ጉዳይ ይመለከታችኋል። የፈለገ ሰው ገሏችሁ፣ ጥጋበኛ ገሏችሁ ሂዶ ቢሮ በተለይ ሀበሻ ስንባል
እርስ በራሳችን የምንሸጥ አውሬ ሆነናል ማለት ነው። አንዳንዶቹ ማለት ነው። ይቅርታ አድርጉልኝ። ሌሎቹ እቺ የተገደለችው መዳም ቤት ነው ስል በቃ ጨረሱ። ትልቅ አድርጊውና ጨረሸች። መዳም ቤት ወይንም ደግሞ ቆይ መዳም ቤት ወይንም ደግሞ ቢሮም ከሆነ ደግሞ ራሷን አጥፍታ አይደለም ተገላ ነው። እንዴት ነው ሰው ነፍሱን ለማዳን ከመዳም ቤት ሩጦ የወጣ ሰው ቢሮ ሲደርስ ራሱ የሚያጠፋው? እንዴ የሚታመን ነገር ንገሩን እንጂ የሰው ነፍስ መቀለጃ ነው እንዴ? ማታለቅ አካተኝ ውጦቼ ምንድን ነው ጉዱ? ቆይ እስቲ ቆይ እንደዚህ ላድርግና አይዋ እሺ እያሱ ሚውትክና ብራው